3 ሰከንድ ብቻ በካፕከት ሆሪዞንታል ማስክ ቪዲዮህን እንዴት እንደምታሳምር ወይም ፕሮፌሽናል እንደምታደርግ አሳያለሁ። ካፕከት ላይ ቪዲዮህን የበለጠ ሳቢና ማራኪ ማድረግ ትፈልጋለህ? በዚህ ቪዲዮ የሆሪዞንታል ማስክ ቴክኒክን ከዜሮ እስከ መጨረሻ እንሰራዋለን። ቻናሉን ሳብስክራይብ፣ ላይክ እና ሼር አድርገህ እንጀምር። ወደ ቪዲዮ። በዛሬ ቪዲዮአችን የማሳያችሁ በካፕከት የሆሪዞንታል ማስክን በመጠቀም የዩቲዩብ እና የቲክቶክ ቪዲዮዎቻችን ወይም የሶሻል ሚዲያ ቪዲዮዎቻችን እንዴት ጥራታቸውን የጠበቁ ወይም ፕሮፌሽናል እንደምናደርግና እንዲሁም ቴክስቶችን በፕሮፌሽናል መንገድ ወይም ደግሞ ለተመልካች እንዴት ሳቢና ማራኪ እንደምናደርግ ባጭሩ በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ወደ ቪዲዮ። በመጀመሪያ ካፕከትን ክሊክ አድርገን እንገባለን። ካፕከትን ክሊክ አድርገን ከገባን በኋላ እንደዚህ ይመጣልናል። ከዛ ፕላስ ወይም ኒው ቪዲዮ ምትሯን ጠቅ ታረጋላችሁ። እንዲህ ካደረጋችሁ በኋላ ያዘጋጃችሁትን አንድ ቪዲዮ ታስገባላችሁ። እኔ ያዘጋጀሁትን አንድ ቪዲዮ አስገባና አሳያችኋለሁ። ይሄን ቪዲዮ በቀጥታ እንደዚህ ክሊክ አደርጋለሁ። ያላያችሁት ከዛ በኋላ ክሊክ ካደረኩ በኋላ እዚህ ጋር አድ ምትሏን ጠቅ አረግና ወደ ካፕከት አስገባዋለሁ ማለት ነው። እንደዚህ ካስገባው በኋላ ቪዲዮ በዚህ መንገድ ይመጣልናል። ስለዚህ ይሄንን ቪዲዮ እንግዲህ አንድ ባንድ እንዴት እንደምሰራው አሳያችኋለሁ። በቀጥታ እንደዚህ ካደረግን በኋላ ቪዲዮ ለዩቲዩብ ነው ለቲክቶክ ነው የሚለውን እዚህ ጋር አስፔክት ሬሾውን መርጣችሁ እኔ ለዩቲዩብ ስለሆነ 16:9 የሚለውን ነክቼ ክሊክ አረጋለሁ የራይት ምልክቷን። አሁን አዘጋጅቼዋለሁ። ለቲክቶክ ከሆነ ደግሞ አስፔክት ሬሾውን እዚህ ጋር ትነኩና 9:16 አድርጋችሁ ታስተካክላላችሁ ማለት ነው። እንደዚህ አስተካክላችሁ እንትን ትላላችሁ። እኔ ለዩቲዩብ ስለሆነ እንዲህ አረግና አስተካክለዋለሁ መልሼ ማለት ነው። ይሄው። ስለዚህ አሁን ይሄን ካደረኩ በኋላ የራይት ምልክቷን ነካለሁ። አሁን ይሄንን ካደረኩ በኋላ በቀጥታ እንዴት ሆሪዞንታል ማስክን እንደምጠቀም ነው ማሳያችሁ። እዚሽ ጋር ምን አለች? ኦቨርላይ ምትላለች። ኦቨርላይ ምትለዋን ጠቅ አደርጋለሁ። አድ ኦቨርላይ ምትለዋን ክሊክ አደርጋለሁ። ካደረኩ በኋላ እዚህ ጋር ፎቶ የሚላለ ፎቶ የሚለውን ከነካው በኋላ እዚህ ጋር ለኦቨርላይ ያዘጋጀዋቸው ባክግራውንድ ኢሜጆች አሉ። እነሱን ጎግል ላይ ማግኘት ትችላላችሁ፣ ሰርች አድርጋችሁ ማለት ነው። ስለዚህ አንድ ባንድ እነሱን እያስገባው አሳያችኋለሁ። እዚህ ጋር ይሄን ክሊክ አደርግና አድ እለዋለሁ። በዚህ መንገድ ይመጣል። በዚህ መንገድ ከመጣልኝ በኋላ አሁን እዚህ ላይ አሁን ካስገባውት ኢሜጅ ላይ ክሊክ መሆኑን ቸክ አድርጉ፣ ወይም ደግሞ ነጭ ምልክት እንደዚህ መብራቱን ቸክ አድርጉ። ከዛ በኋላ ከታች ካሉት አማራጮች እንደዚህ ሳብ አደርግና መጨረሻ ላይ ማስክ ምትላለች እዚህ ጋር ክሊክ ታረጋላችሁ። ስለዚህ ታሪኩ የሚሰራው እዚህ ጋር ነው ማለት ነው። ይሄን ካደረጋችሁ በኋላ ሆሪዞንታል ምትላለች እሷን ክሊክ ታረጋላችሁ። እሱን ክሊክ ካደረጋችሁ በኋላ ጥንቃቄ ማድረግ አለባችሁ። ከዛ ታች ላይ ኢንቨርት ምትል ታያችኋለች በስተግራ ታች ላይ እሷን ጠቅስ አረጋት ገለበጠልኝ ማለት ነው። አሁን ኢንቨርት ማለት አይውላችሁ ስነከው እንደዚህ ነው። በላይ የነበረውን ወደ ታች ሪስፖካል ወይም ደግሞ ኢንቨርት እንዲያረጋው ኢንቨርት ምትለዋን ትነካላችሁ። ምክንያቱም እንደዚህ ከሆነ በላይኛው ያለውን ነው የሚሰራላችሁ። እኛ ግን የምንፈልገው በታች ነው። ቴክስት የሚጻፈው ደግሞ በታች አይደለም። ስለዚህ የዩቲዩብ ቴክስት የሚጻፈው በታች ነው። ታች ላይ እንዲሆን ነው ኢንቨርት ምትለዋን ጠቅ አረጋለሁ። ይሄን ካደረኩ በኋላ ይሄንን ኢሜጅ ለመቀነስ ከፈለኩ እዚሽ ጋር ክቧን ወይም ደግሞ በቢጫ የተሰመረችውን መስመር ይይዝና እንደዚህ ወደ ታች ሳብ አረግና እቀንሳታለሁ። በዚህ ልክ አረጋዋለሁ። ከዛ በኋላ ይሄን ካደረኩ በኋላ ልክ አሁን ይሄንን ሳስተካክለው ወይም ደግሞ ማስክ ሳደርገው ይች ነጭ አለች ቀስቶ ወደ ላይ የዞረች ነጭ አለ። እሷን ያዝ አረግና ወደ ላይ እንደዚህ ሳብ ሳርገው በጣም ወደ ላይ ይሳባል ማለት ነው ብርሃኑ። ስለዚህ እኔ በትንሽ ነው ማድረግ የፈለኩት። እንደዚህ በቃ አለቀ። በትንሹ ለማድረግ እዚው ጠጋ እንዳላችሁ፣ በጣም ለመሳብ ደግሞ ወደ ታች ስቡታላችሁ። አያችሁ? ከዛ እኔ እንደዚህ አደረኩኝና ከዛ በኋላ አስተካክለዋለሁ። ይሄው እዚህ ጋር የራይት ምልክቷን ክሊክ አረግና በዚህ መንገድ መጣልኝ። እንደዚህ ከመጣልኝ በኋላ ይሄንን አሰፋዋለሁ። በእጄ እንደዚህ እንዲሰፋ አረጋለሁ። ታያችኋል? ይሄው አሰፋዋለሁ እስከመጨረሻው አሰፋውና ከዛ በኋላ በደንብ ድምቅ ብሎ እንዲታይ ከሆነ እንደዚህ ከፍ አረጋለሁ። ግን እኔ ታች ለቴክስቱ ውበት እንዲሁም ደግሞ ለቪዲዮም ደግሞ ሙሉን ሳይዘጋ በታች አምሮና ደምቆ እንዲታይ ስለሆነ የምፈልገው በዚህ መንገድ አደርጋለሁ። ይሄንን ካደረኩ በኋላ ተመልከቱ። አሁን ይሄው ሙሉ ፓርቱን በዚህ መንገድ እንዲሸፍን አረጋለሁ። ከዛ በኋላ አሁን እዚህ ላይ ተመልከቱ። አሁን ለቪዲዮ እንዴት ድምቀት እንደሰጠው እዩ፣ ተመልከቱ። አያችሁ አይደል? ይሄው ዝቅ ማረግ ከፈለጋችሁ ደግሞ ይሄን ጫን ታረጉና እንደዚህ ወርታች ታረጉታላችሁ። ይሄው ከፍ ማረግ ከፈለጋችሁ ደግሞ እንደዚህ አያችሁ አይደል? ስለዚህ ግን ለቪዲዮ ፕሮፌሽናል የሆነው አሰራር ምንድነው? ልክ ከዚህ ጋር
ቴክስቶቹ ከሚያርፉበት አካባቢ ደመቅ ብሎ ወደ ላይ ያለውን ምን እንዲያደርገው ነው እንዲያደምቀው ብቻ ነው የሚፈልገው። ይሄን ካደረኩ በኋላ ከዚህ ላይ አሁን ቴክስት ላስገባና ላሳያችሁ። ቴክስት ላስገባ ቴክስት ምለዋን ነካለው። አድ ቴክስት የምትለዋን ክሊክ አደርጋለሁ። በዚህ መንገድ ከመጣልኝ በኋላ ኢንተር ቴክስት የሚለውን ነካና ፎንቱን አስተካክላለሁ። ፎንት አማርኛ ፎንት መኖር አለበት። ማይ ፎንት የሚለውን ነካለው። የራሴ ዜላን የሚል ፎንት አለኝ እሱን ነካለው። እሱን ካደረኩ በኋላ እዚህ ጋር ኢፌክት የምትለዋን ጠቅ አደርግና አሁን በተለያየ መንገድ ጽፌ ያሳያችኋለሁ ማለት ነው። አሁን ለምሳሌ በዚህ ጽፌ ላሳያችሁ። ይሄው አሁን ተመልከቱ። እዚህ ጋር ይሄው በካፕከት የሆሪዞንታል ማስክ አሰራር ልበለውና በካፕከት እንዲያርጌ አሰራር ይሄንን ጻፍኩት። አሁን ተመልከቱ። እንግዲህ አሁን ይሄንን ጽሁፍ እንደዚህ ትንሽ ላስተካክለውና እንዲታይ አድርገው ተመልከቱ። እዚሁ ጋር ቦታውን ሁሉንም እንደዚህ ላድርገውና ይሄው ተመልከቱ። አያችሁ አይደል? ይሄን ካደረኩ በኋላ ታች እንዲያርጌ ፕላስ ምልክቱ እንደዚህ ነካለው። አያችሁ? አሁን ይሄን እንደዚህ ሰባዋለሁ እስከ ቪዲዮ እንደዚህ አድርጌ ሰባዋለሁ። ዝም ብዬ ይሄው እኩል አደርገዋለሁ። ከዛ በኋላ ተመልከቱ። አሁን እዚህ ጋር በካፕከት የሆሪዞንታል ማስክ አሰራር አልኩትኝ። አያችሁ? ይሄን ቴክስት አያችሁት አይደል? አሁን ይሄ ልክ በዚህ መንገድ ነው። አሁን እንትኑን ልቀይርና ላሳያችሁ። አሁንም እዛው ላይ ነኝ። ተመልከቱ። ለምሳሌ አሁን በዚህ በቀዩ ላድርገው። ቀይ በቀይ ይኸውላችሁ። አያችሁ እንዴት ድምቀት እንደሰጠው በካፕከት የሆሪዞንታል ማስክ አሰራር ይኸውላችሁ። የተለያዩ እንትኖችን ትቀይራላችሁ። አሁንም የተለያዩ ስታይሎችን እየቀያየርኩ ላሳያችሁ። የኢፌክት ስታይሎችን ይሄን አድርጌያለሁ። አሁንም ደግሞ ይሄን ላድርግና ላሳያችሁ። ይኸውላችሁ ተመልከቱ። እናንተ በፈለጋችሁት መንገድ እዚህ ጋር መቀየር ትችላላችሁ። ይኸውላችሁ መቀየር የፈለጋችሁት ትችላላችሁ። ለማሳየት ነው። አያችሁ እንዴት ድምቀት እንደሚሰጠው ይኸውላችሁ። እዩት ድምቀት እንዴት እንደሚሰጠው። ይኸው እንደዚህ ያደረጋችሁ እናንተ በፈለጋችሁት መንገድ ምን ታረጋላችሁ? ታስተካክላላችሁ። እኔ አሁን አንድ ከለር ነው አስገብቼ ያሳየዋችሁ። አሁንም ሌላ ከለር ላስገባና ላሳያችሁ። ይሄው ቴክስቶችን በዚህ መንገድ ታስተካክላላችሁ። ቴክስቱን እንደነበረበት ልቀይረውና እንዲያርጌ ይሄው እዚህ ጋር አርጌዋለሁ። አሁን ተመልከቱ። እንግዲህ ሌላ ደግሞ አድ አርጌ ላሳያችሁ። ተመልከቱ። አሁን ቀይ ብቻ ነው ያስገባው። ሌላ እዚህ ጋር ላስገባና ላሳያችሁ። ይሄው አድ የሚለውን ነካለው። ከዛ በኋላ ለምሳሌ ግሪን ላስገባበት በዚህ መንገድ አስገባዋለሁ። ይሄን ካስገባው በኋላ እዚህ ጋር ልክ በዚህ መንገድ ማስተካከል እችላለሁ። ከዛ ይሄን እንትን ካልኩ በኋላ እዚህ ጋር ክሊክ መሆኑን ቼክ አድርጉ። ከዛ ከታች ያሉ አማራጮች እንደዚህ ሳብ አድርጉና ማስክ የሚለውን ትነካላችሁ። ሆሪዞንታል ማስክ የሚለውን ክሊክ ታረጋላችሁ። ከዛ በኋላ ኢንቨርት ማድረግ እንዳይረሳ። ከዛ እንደዚህ ቀንሱት። ከዛ በኋላ ይችን ነጭ ምልክቷን ያዝ ታረጉና ወደታች በጣም እንትን እንዲል ከፈለጋችሁ እንደዚህ በጣም ሳቡት። ከዛ ውጭ እዛው አካባቢ ከሆነ እንደዚህ አድርጉና ታውት። አያችሁ ለቴክስቱ ልክ ሙሉን ስስቡት የእናንተን ቪዲዮ እንዳይዘጋባችሁ ማለት ነው። ስለዚህ እንደዚህ ታረጋላችሁ። ራይት ምልክቷን ጠቅ እዩ። ተመልከቱ። አሁን ደግሞ እዩት። አይ ድንቅ ስራ። አያችሁ አይደል ቴክስቱን እንዴት እንዳሳመረው። ይሄው እሺ። አሁንም ሌላ ከለር ላምጣና ላሳያችሁ። ይሄው አድ ኦቨር ላይ ተመልከቱ። አሁን እዚህ ጋር ደግሞ ቢጫዋን ላምጣና ላሳያችሁ። ይሄው እንደዚህ አደርጋለሁ። እዚህ ጋር ይሄን ማስተካከል ትችላላችሁ፣ በኋላ ማስተካከል ትችላላችሁ። ከዛ በኋላ ሳብ አድርጌ ማስክ የምትለዋን ክሊክ አደርጋለሁ። ሆሪዞንታል ማስክ የሚለውን ነካለሁ። ኢንቨርት የምትለዋን ጠቅ አደርግና ወደታች እንዲገለብጥ አደርገዋለሁ። ከዛስ ይችንን ዝቅ አደርጋታለሁ። እዛ ይችን ነጯን ይዝና ወደታች እንደዚህ ስባታለሁ። አያችሁ በጣም ስስበው ሙሉን እንትን ይልብኛል። በመካከሉ እንደዚህ አደርገዋለሁ። አያችሁ በመካከሉ ይሄው እዛ ራይት ምልክቷን ከዛ ይችን ምን ታረጋታላችሁ? እንደዚህ ታረጉና ይሄው አያችሁ አይደል? እንደዚህ አድርጋችሁ ታስተካክላላችሁ። በዚህ መንገድ ተመልከቱ። አሁን ይሄን እዩት። ሙዝና ብርቱካን ስለ ትምህርት ሲያወሩ አያችሁ አይደል? በቃ ይሄን ካደረጋችሁ በኋላ ልክ አሁን በተለያየ ከለር እያሳየኋችሁ ነው። አሁንም አድ ኦቨር ላይ ትሉና ለምሳሌ ይሄው ሰማያዊ ከለር ላስገባ አድ ብዬ አመጣለሁ። ከዛ በኋላ ይሄን ማስተካከል ትችላላችሁ። ሳብ አድርጋችሁ ማስክ የሚለውን ትነካላችሁ። ሆሪዞንታል ማስክ የሚለውን ትነካላችሁ። ኢንቨርት የምትለዋን ክሊክ ታረጋላችሁ። ይሄንን ወደታች ታጠቡትና ከዛ በኋላ ነጯን ይዛችሁ እንደዚህ ሳብ የተወሰነ በቃ አለቀ።
በፕሮፌሽናል መንገድ ሲሰሩ የተወሰነ ሙሉን ከሳባችሁ የእናንተ ቪዲዮ ሁሉ ይዘጋባችኋል። ከዛ ካላስተካከላችሁ እንደዚህ ታስተካክላላችሁ። ከፍ ማድረግ ከፈለጋችሁ ዝቅ ማድረግ እንደዚህ አስተካክላችሁ በዚህ መንገድ ትሰራላችሁ። አያችሁ በተለያየ ከለር። ይሄው አሁን ይሄን ቪዲዮ እዩት እንግዲህ እዩት። እስካሁን ያላያችሁት የኤአይ ድንቅ ስራ አይጥና ድመት ሲጨፍሩ፣ ሙዝና ብርቱካን ስለ ትምህርት ሲያወሩ እና ይኸውላችሁ አያችሁት አይደል? ይኸው እዩት በተለያየ ከለር ሰራሁት። እንደዚህ እያደረጋችሁ እየሰራችሁ ቪዲዮአችሁን በፕሮፌሽናል መንገድ ማስተካከል ትችላላችሁ። እንዲህ አድርጋችሁ ከሰራችሁ አንደኛ ቴክስቱ በጣም ሰዎችን ይስባል፣ ይማርካል። ቀጥታ ቴክስቱን እያዩ ሰዎች ወደ ቪዲዮአችሁ ይገባሉ። ቪዲዮአችሁን ጥራት ደግሞ እንዲህ ካደረጋችሁ በኋላ እዚህ ጋር ቪዲዮአችሁን ክሊክ ታደርጉና ልክ እንደዚህ ሳብ አድርጋችሁ እዚህ ጋር ጀስት የሚለውን ትገባላችሁ። እዚህ ጋር ብራይትነሱን እንደዚህ ጠቅ ታረጉና 10 ላይ ታስገቡታላችሁ። ኮንትራስቱን ሳብ ታረጉና 5 ላይ ታረጋላችሁ። ሳቹሬሽን ሳብ ታረጉና 5 ላይ፣ ብሪሊያንስ ሳብ ታረጉና 5 ላይ፣ ሻርፐን እንደዚህ ተሰቡና በደንብ 7 ላይ ቁጭ ታረጉታላችሁ። ክላሪቲ 50 ሰጥታላችሁ። ይሄንን ካደረጋችሁ በኋላ እዩት ጥራቱን፣ የቪዲዮን ጥራት እዩት። አያችሁ በዚህ መንገድ አስተካክላችሁ በመስራት ፕሮፌሽናል ቪዲዮ እየሰራችሁ በአጭር ጊዜ ውስጥ ሶሻል ሚዲያ ላይ ቢዝነሳችሁን መስራት ትችላላችሁ። ፎሎወራችሁን፣ ሳብስክራይባችሁን፣ ወቻወራችሁን በማሳደግ በቀላሉ ተከፋይ መሆን ትችላላችሁ ማለት ነው። በዚህ መንገድ እየሰራችሁ ሁላችሁም ሶሻል ሚዲያ ላይ ህይወታችሁን መቀየር ትችላላችሁ። ዛሬ የተማርነው ቀላል ቢመስልም ቪዲዮህን በጣም ሊያሳምር የሚችል ቴክኒክ ነው። አሁን ራስህ ሞክረውና ውጤቱን ኮሜንት ላይ አሳውቀኝ። እንዲህ ያሉ የኤዲቲንግ ሚስጥሮች እንዲደርሱህ ቻናሉን ሳብስክራይብ፣ ላይክ እና ሼር አድርገህ በቀጣይ ቪዲዮ ላይ እንገናኝ። ሰላም ቆዩ።